ማህደረ ዜና የፋርስ የአረብ የይሁዲ ምድርን ያረሰው አሜሪካኖችን ያከሰረው የቦምብ ሚሳኤል ወጀቦ ቆመ እንጂ በርግጥ አስፈሪ ጥላው አልገፈፈም። ሊባኖስ ዛሬም ትነፍራለች። የዓለም የምጣኔ ሀብት እስትንፋስ ሆርሙዝ ላይ ታቃስታለች። ለሕግ የማይገዛው ጉልበተኛ ዓለም ሕግ ከማፍረስም በላይ ለቋንቋ ቃላትም አዳዲስ ብይን እየሰጠ ነው። የዋሽንግተን ቴልአቪቭ ወዳጆችና የቴህራን ጠላቶቻቸው ትናንት በየፊናቸው ያስተላለፉት መልእክት ደግሞ የተጨማሪ ጥፋት ፈሪሳ እንዳይሆን አስግቷል። እንዴት ለምን እንላለን? ላፍታም አብራችሁን ቆዩ። የተባበሩት መንግስታት ድርጅት መተዳደሪያ ደንብ ወይም ቻርተር የዓለም ሕግጋት፣ የሀገራት ሉዓላዊነት፣ የሰብአዊ መብት መከበር፣ ድርድር፣ ስምምነት ወዘተ ብሎ ጽንሰ ሐሳብ ስምምነት ይሁን ደንብ ጉልበተኞች ፊት ዋጋ እንደሌላቸው በቅርብ ዓመታት ከጋዛ እስከ ኢራን የሆነና የሚሆነው ዳግምና በግልጽ አሳይተዋል። ከመስከረም 2025 ወዲህ ደግሞ በተለይ ጋዛና ሊባኖስ ላይ የስምምነት ምንነት፣ የቃላት ምግባር ተቃርኖ እንዴትነት እንዳዲስ እያጠያየቀ ነው። ባለፈው መስከረም ከሸርም አልሼክ ግብፅ ይህን ሰምተን ነበረ። ጥዑም ተስፋ ዛሬ ማታ እዚህ የተሰበሰብነው የጋዛ ጦርነት ማብቃቱን ለማክበር ብቻ ሳይሆን ለመላው ውብ መካከለኛው ምስራቅ አዲስ ጅምርን ለማብሰር ጭምር ነው። ከዛሬ ጀምሮ ጠንካራ፣ የተረጋጋ፣ ሀብታምና የሽብርን መንገድ ለአንዴና ለመጨረሻ ጊዜ የሚቃወም የተባበረ መካከለኛ ምስራቅን መገንባት እንችላለን። መስከረም 10 2025 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ጄ ትራምፕ በታላቁ ድግስ ላይ የተገኙት ከ20 የሚበልጡ የሀገራት መሪዎችና ተወካዮች የሀያሊቱን ሀገር ትልቅ መሪን ብስራት አደነቁ፣ አወደሱም፣ ፈረሙ፣ አጨበጨቡም። የጋዛም የጤና ሚኒስቴር እንዳስታወቀው ጦርነት ቆሟል ከተባለ ካለፈው መስከረም እስከ ሚያዝያ በተቆጠረው 6 ወራት ውስጥ ብቻ የእስራኤል ጦር ጋዜጠኞች፣ የእርዳታ ሰራተኞችና የሕክምና ባለሙያዎችን ጨምሮ ከ730 በላይ ፍልስጤማውያንን ገሏል። ከትንሽቱ ሰርጥ ከግማሽ የሚበልጠውን ግዛት ዛሬም የምትቆጣጠረው እስራኤል ናት። የወደመችው ግዛት ሕዝብ ዛሬም በምግብ በሕክምናና መጠለያ እጦት ከሞት ጋር ይተናነቃል። ትራምፕና የ20 ሀገራት አቻዎቻቸው ቆሟል ያሉት ተኩስ ትርጓሜ በርግጥ እንዴት ይሆን? ፕሬዚደንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለተቃራኒው ሀቅ ባለፈው የካቲት የሰጡት መልስ ኢራንን በቀጥታ መደብደብ ነበረ። ሁለቱም ጥብቅ ወዳጆች ያዘመቱት የዓለም ዘመናዊ ምርጥ ጦር ከኢራን ጠላቱ ጋር በገጠመው ውጊያ በትራምፕ ቋንቋ የተረጋጋ ሀብታምና ውብ መካከለኛው ምስራቅን በሚሳኤል ቦምብ፣ ድሮን ያርሰው ገባ። ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በሺህ የሚቆጠር የኢራን፣ የሊባኖስ፣ የእስራኤልና የፋርስ ባሕረ ሰላጤ አካባቢ የአረብ ሀገራትን ፖለቲከኞች፣ ወታደሮችና ሰላማዊ ዜጎችን ገሏል። በ10 የሚቆጠሩ የአሜሪካ ወታደሮች ተገለዋል። በመቶ የሚቆጠሩ ቆስለዋል። በርካታ ተቋማት ወድመዋል።
የምጣኔ ሀብት አዋቂዎች እንዳሉት አንዲት ዩናይትድ ስቴትስ ብቻ እስከ $1 ትሪሊዮን የሚገመት ኪሳራ ደርሶባታል። ዶናልድ ትራምፕ መስከረም ላይ ውበት፣ ሰላም፣ ብልጽግናው እንደሚገነባ ቃል የገቡለት መካከለኛው ምስራቅ ለዓለም ከሚያቀርበው ነዳጅ ዘይት በቀን 2.4 ሚሊዮን በርሜል የሚፈልቅባቸው ጉድጓዶች ወይም ቧንቧዎች አንድም ጋይተዋል፣ ሁለትም ተበላሽተዋል። የሆርሙዝ የባህር ወሽመጥ መዘጋት ደግሞ የዓለም የምግብ፣ የማዳበሪያ፣ የመድኃኒት ከሁሉም በላይ የነዳጅ ዘይት ዋጋን አንቻሮታል። ቻይናዊቱ የኢኮኖሚና የሸቀጦች ዋጋ ጉዳይ ባለሙያ ሊዩ ናንኩን እንደሚሉት የነዳጅ ዘይት ዋጋ መናር የሰዎችን ኑሮ ብቻ ሳይሆን የማምረት አቅማቸውን ጭምር እያሽመደመደው ነው። ዩናይትድ ስቴትስ እስራኤልና ኢራን ውጊያ ከገጠመ ወዲህ የዓለም የድፍድፍ ነዳጅ ዘይት ዋጋ 50 በመቶ ጨምሯል። ይህ የመጓጓዣ ዋጋን አኑሮታል። የቻይና መንግሥት በወሰደው ጊዜያዊ የዋጋ ቁጥጥር እርምጃ በሀገሪቱ በተጣራ ነዳጅ ዘይት ዋጋ ላይ የተደረገው ጭማሪ ከፍተኛ የሚባል አይደለም። ይሁንና ጭማሪው በሰዎች የዕለት ተዕለት ኑሮ እንዲሁም የማምረት አቅም ላይ ተጽዕኖ ማሳደሩ አልቀረም። ባለፈው ሚያዝያ 8 ዩናይትድ ስቴትስና ኢራን ተኩስ ለማቆም መስማማታቸው የሰላም ጭላንጭል ፈንጥቆ ነበረ። የሁለቱ ሀገራት ተወካዮች ከዘላቂ ስምምነት ለመድረስ በፓኪስታን ሸምጋይነት ያደረጉት ድርድር ግን የተካረረውን ጠብ ለማርገብ እስካሁን የተከረው ነገር የለም። ዩናይትድ ስቴትስ ባለፈው ሳምንት ላቀረበችው የመደራደሪያ ሐሳብ ኢራን በፓኪስታን በኩል የሰጠችውን መልስ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ውድቅ አድርገውታል። ትራምፕ የኢራኖችን የድርድር ሐሳብ አለመቀበላቸው የነዳጅ ዘይት ዋጋን ይበልጥ እንዲያሻቅብ አድርጎታል። ጦርነቱ ይቀጥላል የሚለው ስጋትም እንዳየለ ነው። የፖለቲካ ተንታኞች እንደሚሉት ደግሞ የዋሽንግተን ቴልአቪቭ መሪዎች የሚያዝያ 8ቱን ተኩስ አቁም የተቀበሉት ከኢራን የገጠማቸው ጠንካራ አጸፋ የሕዝባቸው ተቃውሞና የምጣኔ ሀብቱ ኪሳራ አስገድዷቸው እንጂ በድርድር መሃል የከፈቱትን ጦርነት በድርድር ለማቆም ከልብ ፈቅደውና ፈልገው አልነበረም። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ1992 ጀምሮ እንደሚሉት ዛሬም የቴህራን ስርዓት መወገድ አለበት እንዳሉ ነው። ፕሬዚደንት ዶናልድ ትራምፕ የኢራንን የድርድር ሐሳብ ፈጽሞ ተቀባይነት የሌለው በማለት ውድቅ ማድረጋቸውን ሶሻል ትሩዝ በሚሉት የማኅበራዊ መገናኛ ዘዴያቸው ከማስታወቃቸው በፊት ትናንት ኔታንያሁ የእስራኤል ጠላቶች በሙሉ የሚጠፉት የቴህራን ስርዓት ሲወገድ ነው ብለው ነበረ። ኢራን ይህ ስርዓት በእርግጥ ከተዳከመ ምናልባትም ከተወገደ እንደሚመስለኝ የሂዝቦላ ፍጻሜ ይሆናል። የሐማስ መጨረሻ ምናልባትም የሁቲዎች ፍጻሜ ይሆናል። ምክንያቱም የኢራን ስርዓት ከወደቀ ኢራን የገነባችው የአሸባሪዎች ማስተባበሪያ ማገር በሙሉ ይፈርሳል። የጋዛ ጦርነት ቆሟል ከተባለ 6 ወር አለፈው። የእስራኤልና የሊባኖስ መንግስታት በአሜሪካ ሸምጋይነት ተኩስ ለማቆም መስማማታቸው ከተነገረ ደግሞ ወር ሊደፍን ነው። ኔታንያሁ የሚያዙት ጦር ግን ጋዛና ምዕራባዊ ዮርዳኖስ ወንዝ ዳርቻን ባለፋ ገደም ሊባኖስን በየዕለቱ እየደበደበ ነው። የሊባኖስ ባለሥልጣናት እንዳስታወቁት የእስራኤል ጦር ሂዝቦላህን ለማጥፋት ባለፈው መጋቢት መጀመሪያ ሊባኖስን ዳግም መደብደብ ከጀመረ ወዲህ የገደላቸው የሊባኖስ ሰላማዊ ዜጎች ቁጥር ወደ 3000 ተቃርቧል። በኢራን የሚደገፈው ሂዝቦላህ የገደላቸው የእስራኤል ወታደሮች ቁጥር ደግሞ 18 ደርሷል ዛሬ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ግን ከጋዛ እስከ ሊባኖስ ከምዕራባዊ ዮርዳኖስ ወንዝ ዳርቻ እስከ የመን የሚገኙ ጠላት የሚሏቸው ኃይላት በሙሉ የሚጠፉት የቴህራን ስርዓት ሲወገድ ነው ማለታቸውን እንደቀጠሉ ነው።
የ76 ዓመቱ አዛውንት ከ1992 ጀምሮ እንደባተሉት ቴህራን ላይ ሲፎክሩ የእስራኤል ሕዝብ ባለፈው 2 ዓመት ከመንፈቅ ያነሳውን ጥያቄ እንደገና በአደባባይ ሰልፍ እያነሳ ነው። እስራኤል ምክር ቤት ወይም ክኔሴት አጠገብ የተሰለፈው ሕዝብ እንደሚለው የፍልስጤሙ ደፈጣ ተዋጊ ቡድን ሐማስ ጥቅምት 7 2023 ደቡባዊ እስራኤልን ማጥቃት የቻለበት የእስራኤል መንግሥት ጥቃቱን ያልተከላከለበት ምክንያት በገለልተኛ ወገን መጣራት አለበት። ለጥቅምት 7 የዳረገንን ምክንያት የተፈጸመውና ከተፈጸመ በኋላ እውነቱን ለመደበቅ የተደረገውን በሙሉ የሚመረምር አጣሪ ኮሚሽን እንዲመሰረት እንጠይቃለን። በመሰረቱ እነሱ ባለፈው 2 ዓመታት ከመንፈቅ ያደረጉት ጥያቄውን ማዳፈን፣ በሌላ ምክንያት መደበቅ፣ መዋሸትና ተጠያቂ እንዳይሆኑ ጉዳዩን በሌሎች ላይ ማላከክ ነው። ሁሉም ነገር እንዲረሳ፣ ራሳቸው በኃላፊነት እንዳይጠየቁ በሌሎች ላይ ማሳበብ ነው። ለኔታንያሁ ሰበብ ሆኑ ትክክለኛ ምክንያቶች ሐማስ፣ ሕዝቡላህ፣ ሁቲ፣ ጭፍራ፣ ኢራን ዋና የሽብር ማዕከል ናቸው። ለጊዜው የዩናይትድ ስቴትስና የእስራኤል መሪዎች ዋና ጠላት የሚሏትን ኢራንን ለማንበርከክ አምና ሰኔ ሞክረዋታል። ዘንድሮም ከየካቲት ማብቂያ እስከ ሚያዝያ ቀጥቅጠዋታል። የትራምፕ ኔታንያሁ እቅድ፣ ፉከራ፣ ዛቻ ምናልባት አንዳንዶች እንደሚሉት ለሽንፈት እንጂ በእርግጥ ለትክክለኛ ድል አላበቃቸውም። 7000 ዘመናት ያስቆጠረውን የኢራንን ስልጣኔ ለማውደም ትራምፕ ፎክረውም ነበረ፣ አልቻሉም። ለዚህም ይመስላል ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁንም ከኢራን ጋር ሂሳብ አወራርጄ አልጨረስኩም አይነት ያሉት። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሪ መለሱ ዛሬ። እኛስ መች ጨረስንና ብለው እኛም አልጨረስንም። በኢራን ሕዝብ ላይ ያን የመሰለ ወንጀል በፈጸሙት ላይ ገና ብዙ የምናስቆጥረው ነጥብ አለ። ጦር ኃይላችን ፈቃዱና እድሉ ከተሰጠው ኃይሉን አሳምሮ ይጠቀምበታል። አዲሱን የኢራን ጠቅላይ መሪ አያቶላህ ሞይታባ ኻሚኔን ትናንት ያነጋገሩት የኢራን ጦር ኃይሎች አዛዥ አሊ አብዱላሂ እንዳሉት ደግሞ ዩናይትድ ስቴትስና እስራኤል ዳግም ኢራንን ካጠቁም የኢራን ጦር የማያዳግም ፈጣንና ከባድ አጸፋ ለመስጠት ተዘጋጅቷል። ፉከራ መዛዛቱ ዳግም ጦርነት እንዳያስጭር ለጊዜው ያለው ተስፋ ፕሬዚደንት ዶናልድ ትራምፕ ሰሞኑን በቻይና ጉብኝታቸው ከአስተናጋጃቸው ከሺ ጂንፒንግ ጋር የሚያደርጉት ውይይት ነው ተብሎ ይጠበቃል። እስከዚያው ግን ዕውቁ የኢራን ደራሲ ፈላስፋና ገጣሚ መሐመድ ኢብራሂም ባስታኒ ፓርዚ ባንድ መጣጥፋቸው አንዳንዴ የዚች የኢራን ስርወ መንግሥት በፀጉር ላይ ይንጠለጠላል ብለው ነበረ። ፀጉሩ ግን አይበጠስም አከሉ ፈላስፋው። ከዚያስ? ነጋሽ መሐመድ ነኝ። ቸር ያሰማን።